ሰላም ጤና ይስጥልን ክቡራት ተመልካቾቻችን ከአፍሪ ሚዲያ የሰዓቱን ዜና ይዤላችሁ ቀርብ ያለው ዜናውን የማቀርብላችሁ እኔ ኤፍሬም ታጠቅ ነኝ። አብራችሁን ቆዩ። የዘረፋ ወንጀል ፈጽመው ለማምለጥ የሞከሩ ተጠርጣሪዎች በቁጥጥር ስር ውለው ምርመራ እየተጣራ እንደሚገኝ የአዲስ አበባ ፖሊስ ጠቅላይ መምሪያ ገለጸ። ተጠርጣሪዎቹ የጸጥታ አካል የሚመስል የደንብ ልብስ በመልበስ የዘረፋ ወንጀል ፈጽመው በቁጥጥር ስር የዋሉት ትናንት ጥቅምት 11 ቀን 2018 ዓ.ም በቦሌ ክፍለ ከተማ ወረዳ 14 ጃክሮስ ተብሎ በሚጠራው አካባቢ ነው። አብርሃም አሸናፊና ዳግም ብርሃን የተባሉት ሁለቱ ተጠርጣሪዎች ወንጀሉን የፈጸሙት ረድኤት አህመድ በተባለች ግለሰብ ላይ እንደሆነ ከቦሌ ክፍለ ከተማ ፖሊስ መምሪያ የተገኘው መረጃ ያመለክታል። የግል ተበዳይ በአቃቂ ቃሊቲ ክፍለ ከተማ ወረዳ 3 ልዩ ቦታው አባ ሳሙኤል 140 ሰፈር ተብሎ በሚጠራው አካባቢ የሚገኝ የንግድ ሱቋን ዘግታ በመውጣት የሰሌዳ ቁጥር ኮርቱ B88595 አዲስ አበባ የሆነ ተሽከርካሪ እያሽከረከረች ስትጓዝ ከጥቂት ሜትሮች ጉዞ በኋላም እንዳስቆሟት ታውቋል። ተጠርጣሪዎቹ የግል ተበዳይን ከሾፌር መቀመጫ ላይ አስወርደው ከኋላ እንድትቀመጥ ካደረጉ በኋላ ተሽከርካሪውን ራሳቸው እያሽከረከሩ በሚፈልጉት አቅጣጫ እንደወሰዷትና 500 ሺህ ብር ወደ አካውንታቸው እንድታስገባ እንዳስገደዷት የምርመራ መዝገቡ ያስረዳል። የግል ተበዳይ የተጠየቀችውን ያህል ገንዘብ እንደሌላት ስትገልጽላቸው በወቅቱ በእጇ ይዛው የነበረውን 8700 ብር ጥሬ ገንዘብና 2 ሞባይል ስልኮችን ዘርፈው እሷን ካስወረዱ በኋላ መኪናውን እየነዱ በተቃራኒ አቅጣጫ ተጉዘው ለማምለጥ ሲሞክሩ ከሌላ ተሽከርካሪ ጋር ተጋጭተው የትራፊክ አደጋም አድርሰዋል። ከአደጋው በኋላ ከተሽከርካሪው ወርደው በመሮጥ ሰው ቤት ገብተው ሊሰወሩ ቢሞክሩም ሳጅን ፋንታሁን አለምነህ በተባለ የአዲስ አበባ ፖሊስ ሞተረኛ ትራፊክና በህብረተሰቡ ትብብር ከነ ኤግዚቢቱ በቁጥጥር ስር ውለዋል። ግለሰቦቹ ከጸጥታ አካል ጋር ተመሳሳይነት ያለው የደንብ ልብስ ይልበሱ እንጂ የጸጥታ አካል እንዳልሆኑ መረጋገጡንና ከወንጀሉ ጋር ተያይዞ ተጨማሪ ምርመራ እየተካሄደ መሆኑን የአዲስ አበባ ፖሊስ ጠቅላይ መምሪያም ገልጿል። የጸጥታ አካል በመምሰልና ተመሳሳይነት ያለው የደንብ ልብስ በመልበስ ወንጀል የሚፈጽሙ ግለሰቦች ሊያጋጥሙ እንደሚችሉ ህብረተሰቡ ተገንዝቦ አጠራጣሪ ሁኔታዎች ሲያጋጥሙ ለሚመለከተው የጸጥታ አካል ጥቆማና መረጃ በመስጠት ትብብሩን እንዲያጠናክርም የአዲስ አበባ ፖሊስ ጠቅላይ መምሪያ ጥሪውን አቅርቧል። በምስራቅ ሸዋ የትራፊክ አደጋ የ9 ሰዎች ህይወት አለፈ። 7ቱ የጤና ባለሙያዎች ናቸውም ተብሏል። ትላንት ምሽት በኦሮሚያ ክልል ምስራቅ ሸዋ ዞን ቦሰት ወረዳ ላይ በደረሰ ከባድ የትራፊክ አደጋ የ9 ሰዎች ህይወት ማለፉን የወረዳው ፖሊስ መምሪያ አስታወቀ። የቦሰት ወረዳ የትራፊክ ደህንነት ቁጥጥር ኃላፊ ኢንስፔክተር ስለሺ በላይ እንደገለጹት አደጋው የተከሰተው ከአዳማ ተነስቶ ሲጓዝ የነበረ የህዝብ በማመላለሻ አውቶቡስና አንድ የጭነት ተሽከርካሪ በመጋጨታቸውም ነው። በአደጋው ህይወታቸውን ካጡት 9 ሰዎች መካከል 7 የሚሆኑት የህክምና ባለሙያ መሆናቸውንም የክልሉ ጤና ቢሮ በፌስቡክ ገጹ አረጋግጧል። ቢሮው እንዳስታወቀው እነዚህ ባለሙያዎች በአርሲ ዞን ውስጥ በአገልግሎት ላይ የነበሩ ሲሆን ለሙያ አቅም ማሻሻያና ፈተና ለመውሰድ ወደ ሀሮማያ ዩኒቨርሲቲ ሲጓዙ እንደነበር ነው አደጋው የደረሰው። ጉዳት የደረሰባቸው ሌሎች ሰዎች በቦሰት ሆስፒታል የህክምና ድጋፍ እየተደረገላቸው መሆኑም ተገልጿል። የአደጋው ዋና መንስኤ ከፍተኛ ፍጥነት እንደሆነም ተጠቁሟል። የወረዳው የትራፊክ ኃላፊ አካባቢው በተለይም በወለንጭቲ ከተማ በከባድ ተሽከርካሪ እንቅስቃሴ የበዛ መሆኑን በመጥቀስ አሽከርካሪዎች ከፍተኛ ጥንቃቄ እንዲያደርጉ ጥሪ አቅርበዋል። ከኔ ውጭ ሌላ ሰው ጋር ለምን ሄድክ በማለት ባለቤቷን በመጥረቢያ ቆራርጣ የገደለችው ግለሰብ በቁጥጥር ስር ዋለች። በምስራቅ ጎጃም ዞን አስተዳደር በደብረ ኤልያስ ወረዳ 01 ቀበሌ ጥቅምት 11 ቀን 2018 ዓ.ም ሌሊት ላይ ባለቤቷን በመጥረቢያ መታ የገደለችው ግለሰብ በቁጥጥር ስር ውላለች። የደብረ ኤልያስ ወረዳ ፖሊስ ጽሕፈት ቤት ኃላፊ የሆኑት ኢንስፔክተር ደመቀ አባዋ እንደገለጹት ወይዘሮ የዝና ዋጋው የተባለችው ግለሰብ የትዳር አጋር የልጆቿን አባት አቶ ሞኜ አንተነህን ሌላ ሴት ጋር ለምን ሄድክ በማለት በመጥረቢያ ቆራርጣ መግደሏን ገልጸውልናል።
ድርጊቱን ከፈጸመች በኋላም መኖሪያ ቤታቸው ውስጥ አስከሬኑን አውላ በማሳደር ጥቅምት 12 ቀን 2018 ዓ.ም አስከሬኑን ከቤት 100 ሜትር አካባቢ አውጥታ የጣለች ሲሆን የአካባቢው ማህበረሰብም ለፖሊስ ባደረሰው ጥቆማ ፖሊስ ቦታው ላይ ተገኝቷል። በዚህም መሰረት ፖሊስ ባደረገው ምርመራና ክትትል ሟች መኖሪያ ቤታቸው ውስጥ እንደተገደለ ፍንጭ በመገኘቱ ፖሊስ የሟች ባለቤትን በቁጥጥር ስር አውሎ ባደረገው ምርመራና ማጣራት ወይዘሮ የዝና ዋጋው የአንድ ልጅ አባቷን አቶ ሞኛ አንተነህን በቅናት መንፈስ እንደገደለችው ቃሏን ለፖሊስ የሰጠች ሲሆን ፖሊስ ምርመራውን በማጠናከር ግለሰቧ ተገቢውን ቅጣት እንድታገኝ እየሰራ እንደሆነ ኢንስፔክተር ደመቀ አበዋ ተናግረዋል። ክቡራት ተመልካቾቻችን ለሰዓቱ ዘንላችሁ የቀረበው መረጃ ይህን ይመስል ነበር። መረጃው ወደ እናንተ ያደረስኩት እኔ ኤፍሬም ታጠቅ ነበርኩኝ። መልካም ጊዜ